ቡራ እንግዲህ የመጨረሻ ተስፋ ቆርጦ ሳት ለብሶ ሳት ጎርቶ መጥቷል። ሀይሚዬም ተስፋ ቆርጣለች ማለት ነው። እንግዲህ ተገናኝተው ነበር ዛሬ። እንግዲህ ብሩኬ ሀይሚዬን ከዚህ በኋላ ላይሽ አልፈልግም፣ ስለኔ አያገባሽም፣ ከፈለገ ያሳስረኝ፣ ከፈለገ ሲሆን ይወርውረኝ፣ ይምጣና ያናግረኝ፣ ደግሜ ጠረሳስሜ ጠለማምሼ ነው የምጥልልሽ። አንቺ ከፈለግሽው ግን አንተ ካላገባህ እኔ ያገባኛል ስትለው ምን አለ? ከፈለግሽው ያግባሽ። ተውራ ተው 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 ካለብህ ነው ካንጀት ነው ያግባሽ የምትለው። እንደው ካልክስ እንደው ደህና ሰው አትመኝላትም እንዴ ብሩኬ? ምን ነው ይሄን የተጠረማመሰ ጉንቻቸር ፊት ተመኘህላት? ተው እንጂ ተው። ሀይሚን የመሰለሽ ሸበላ። ለማንኛውም ሌላ ደስ የሚለው ነገር ግን ሀይሚና ሶሲ በአንድ ላይ መጥተዋል ማለት ነው። ከመደባደብ ከመሰዳደብ ይልቅ በአንድ ላይ ሆነው ችግሮችን ለመፍታት እየሞከሩ ነው። እንግዲህ ያው ሴቶች በአንድ ላይ ከተስማሙ፣ ሴቶቹ ከተስማሙ ሴት በለኛ ናት ብልህ ናት ይባላል። እንግዲህ ብሩኬን እንደምንም ብለው አግባብተው ወደ ራሱ ይመልሱታል ብዬ አስባለሁ። በእርግጥ ብሩኬ በጣም ተናዷል። ምክንያቱም የሆነው ነገር በጣም ያናድዳል። ምክንያቱም ያለ ስሙ ስም እንደዚህ ጽፈው ነበር ተጻጽፈው ነበር ምናምን ብሏል። ሶሲ ምንም አልመሰላትም። ብሩኬ ግን በጣም ተናዷለኝ። እንግዲህ ቢሆንም ለዛሬው ቢናደድም በቀጣይ ይታረቃሉ ብዬ ተስፋ አድርጋለሁ። ሌላ ሄለን ታመመች። የኔ ውድ ምን ሆነ? ትናንትና ፍልቅልቅ እያለች እየሳቀች አልነበር እንዴ? ብቻ ቢኒና እህቱ እንግዲህ ታመመች ብለዋል ማለት ነው። እኔ ቢኒን እህት አሁንም ቢሆን አላምናትም። ለማንኛውም አንዳንድ ሰዎች ደግሞ ስለ ሄለን ስታወሩ ነበር። ነገ እንገናኝበታለን። ዞሮ ዞሮ ግን ምን እንደሆነ ታይታወቅም ታማለች ምናምን እያሉ ነበር። እንደውም እኔ ዛሬ እየጠበቁት ቢኒና ሄለን ፍንጥዝጥዝ እያሉ በደስታ ነበር። ነገር ግን ሌላ ነገር ነው የሆነው። በጣም ነው ያዘንኩት እውነት ለመናገር። ሄሉና ቢኒ ታርቀው በሰላማዊ መንገድ ይመጣሉ ብዬ ነበር። እንግዲህ ጭንቀት ይሆናል እንደዚህ እንድትታመም ያደረጋት። ሌላ ፍቅርዬ ናት። የኔ ውድ የኔ ጠንበለል ዛሬ ደግሞ እንዴት ነው ያማረብሽ ባክሽ! ኦ ማይ ጋድ የኔ ቆንጆ ኧረ በስመ አብ። እንደው ምን ይሻልሻል አንቺ ልጅ ግን ከቀን ወደ ቀን ውበትሽ እየጨመረ። ፏድን አልጋ ላይ ይሸናል ዳይፐር አድርጊለት አላለችም? ታይ ፍቅር ጨዋታ ጨምረሻል። ለማንኛውም ፍቅርዬ ስላየሁሽ በጣም ደስ ብሎኛል። እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከቻሳ ብዬላችኋለሁ። እንግዲህ ሀይሚና ብሩኬ ዛሬም ተመልሰው መጥተዋል። ተመልሰው ሲመጡ ግን በፍቅር ሳይሆን በጭቅጭቅ ነው ዛሬም የጀመሩት። እንግዲህ ብሩኬ ተባብሶበታል፣ ተናዷል፣ ተቃጥሏል ምናምን አሁን ላይ ደግሞ የብሩኬ ተነስቷል ማለት ነው። አሁን ላይ ሶሲ ሰከን ብላለች። እሰይ እንኳን ሰከን ያደረገሽ ፈጣሪ እንደው እንኳንም በረድ ያደረገሽ እናቴ። ፉን ብለሽ ነበረ። እንግዲህ ሲመጣ ብሩኬም ሰላም አላላትም አላቀፋትም። እንደሆነስ እንደዚህ ተረጋጋችሁ ከሀይሚ ጋር ለማውራት የሞከረችው ተስፋ ቆርጣ ነው መሰል። እንደው ብሩኬ ወለካት መሰለኝ ሶሲ የወሩትን ቴክስት ለዳን እያሳየች ድራማ እንደምትሰራባቸው እየገቡ ይመስለኛል። ቦልኳት ነው መሰል። እንደው ሰላም አልተባባሉ ጭራሽም አላወሩም። እንግዲህ ብሩኬ በጣም ተናዶ ሳት ጎርሶ ሳት ረብሶ እንግዲህ ሀይሚንም አያገባሽም፣ ሀይሚም ስለኔ አንተም አያገባ ምናምን እየተባባሉ ነበረ። በነገራችን ላይ ቡራ ሀይሚዬ በጣም ነው የምታስብልህ፣ በጣም ነው የምትጨነቅልህ። ምክንያቱም አንተ እንዳትታሰር ብላ ነው እየተለማመጠች ያለችው። ትናንትና እንግዲህ ሀይሚ ሂዳ ነበር። እንደውም እኔ በጣም የሚናደድባት መስሎኝ ነበር፣ ግን በጣም ያው ብዙም ተናደደ አይመስልም። ደህና ነው ከበጎ የቀረ ይመስላል። ነገር ግን ቅሬታ እንዳለበት እዛ ቤት በመሄዷ በጣም እንዳዘነና እንደተከዘ ከዚህ በኋላ ላይሽ አልፈልግም፣ አትጥሪኝ፣ አታግኝኝ እያለ ነው እንግዲህ ብሩኬ ማለት ነው። እነዚህ ልጆች ነገርኳችሁ፣ በቃ እነሱ እርስ በርሳቸው ሊታረቁ አይችሉም፣ በቃ አይታረቁም። አሁን ላይ እኔ ሶሲ እንደዚህ ሰላም ሆና ከሀይሚ ጋር መምጣቷ በጣም ደስ ብሎኛል። ከብሩኬ ጋር መጣ አሁንም ሀይሚን እንደዛ ብታደርጋት አሁንም ነገሩ ይባባስ ነበር። ግን ደግሞ አሁን ሶሲ ቢያንስ ትንሽ ተረጋግታለች። ችግሮችን ለመፍታት ጥረት እያደረጉ ነው። ሴት መለኛ ነው፣ ሁለቱ ይፈቱታል ብዬ ተስፋ አደርጋለሁ። ነገር ግን ቡራ እንደዚህ አትሁን እንዴ! ሀይሚ ስትበርድ ብሩኬ ይገላል፣ ደግሞ ብሩኬ ሲበርድ ደግሞ ሀይሚ ትግላለች። ምንድነው ምን ጉር ናችሁ እናንተ ግን እንዴ! እነዚህ ልጆች ገና ልጅ ናቸው፣ ጩጬ ናቸው። ምንም ሊግባቡ አልቻሉም። የሆነ ትልቅ ሰው መጥቶ መሀል ላይ ገብቶ ካላስታረቃቸው እርስ በርሳቸው አይታረቁም። በቃ ብሩኬ አንድ ነገር ሲላት ሀይሚ አንድ ነገር ትራለች ተናዳ። ስለዚህ እነዚህ ልጆች አቻላቻ ሆነዋል። ህፃንነት አለባቸው። በነገራችን ላይ በፍቅር ላይ መቻቻል የሚባል ነገር ዋናው ትልቁ ነገር ነው። በእርግጥ ሀይሚ ብልህ ነገር ናት፣ የሆነች ብልጥ ነገር ናት። ግን ደግሞ የሆነ ክብሯን የሚነካ ነገር ሲናገራት አታሳልፈውም። ገባቸው አይደለ? እና ብሩኬ ያን ሁሉ ነገር አድርጋ አሁን እየተለማመጠችው ነው። ግን ይህን ነገር የምታደርገው እሷ ብሩኬን ለምነው ሁሌ ትለምነዋለች፣ ሁሌ ትለማመጣዋለች ምናምን ልትሉ ትችላላችሁ። ግን ደግሞ እስከዛሬ እያሳለፉትን ጊዜ ታስባለች። ገባቸው አይደለ? ሀይሚ ይሉንታቤዝ የሆነ ምን አገባኝ የምትል ሴት አይደለችም።
በቃ ያሳለፉትን ጊዜ ታስባለች፣ ተወደዋለች፣ ታከብረዋለች፣ እንዲለያት አትፈልግም። ስለዚህ ዳኒ ከሶት እሱ እስር ቤት ቢገባ ሀይሚን ነው በኋላ የምጨቀጭቋት። ግልጽ ነው ይሄ። ሀይሚ እንዲህ አድርጋ እሷ ናት እንዲያደረገችው ብለን ሁላችንም ሀይሚ ላይ ግር ብለን ብንሳታችን አይቀርም ማለት ነው። ከዛ በፊት ግን ሀይሚ ነገሮችን ለማስተካከል ጥረት እያደረገች ነው። ዳኒ ደግሞ አማላጅ ነው የላከው ዛሬ። አማላጅ ሂዱና ለምኑልኝ ነው። ለምኑልኝ፣ እግሬ ስር ወድቆ የለምነኝ። አይ ጭራሽ ብሩኬ ደግሞ እንደዛ ማድረግ አልፈለገም። እግሩ ስር ወድቆ ይቅርታ መጠየቅ ሳይሆን የፈለገው ካገኘውስ ደግሜ እኮረኩመዋለሁ እያለ ነው። ወይ ዳኒ ጥንቃቄ አድርግ፣ እንደው ኮርኩሞ እንዳይጥልህ። እና ብሩኬ መረጋጋት አለብህ። የእውነት ሀይሚ አሁን ላይ ተረጋግታ እየለመነች ነው። በቃ ቢያንስ እሷ የምትልን ነገር ስማት አንዳንዴ ማለት ነው። ሁለታችሁም ግትር ማለት የለባችሁም። ሀይሚ ደህና ሀሳብ ስታመጣ አንተ መገንተር እንደዚህ ብለሽ ያኔ ትተሽኝ ሄደሽ ነበር፣ ያኔ ለምኘሽ ነበር ሳይሆን ያኔ ያለፈ ነገር ነው፣ ካላስ አልፏል። አሁን ግን ያላችሁበትን ስላሁኑ ጊዜና ሰዓት አሁን ስለተከሰተው እንጂ ትናንትና አልፏል። ስለዚህ እናንተ እየኖራችሁት ያላችሁት ዛሬና ነገ ነው የምትኖሩት። ሰው ለነጋችሁ አሁን ላይ ችግሮችን ተነጋግራችሁ መፍታት አለባችሁ። ወደፊትም ቢሆን ብዙ ችግር ሊፈጠር ስለሚችል መፍታትን ልመዱ በመነጋገር። ስለዚህ አሁን ላይ አንድ ሰው እንደኔ ግራ የገባኝ ነገር ሀሰን ፍፄ እንደው ምን ሆኗቸው ነው? እንደው እነሱ ቢገቡ በእውነት ይታረቁ ነበር። እነዚህ ልጆች ብቻቸውን ነገሮችን ለመፍታት ጥረት እያደረጉ ነው። ከችግር ላይ ችግር እየተፈጠረ እየሄደው ማለት ነውና ሌላ ሰው በመሀል ገብቶ ካላስታረቃቸው እንደዚህ ልጆች ቶሎ ይታረቃሉ ብዬ አላስብም። ሳይጨረሱ ዳኒ ካገኘ ሆነም ቢሆን ብሩኬ ሰንዝሮ ነው የሚጥለው። ምክንያቱም ብዙ ነገር እየተፈጠረ ነው። ሀይሚም እዛ ቤት በመሄዷ ብሩኬ በጣም ደብሮታል። ነገር ግን ሄደችው ደግሞ ለሷ ብሎ እንደው ግልጽ ነው ለሱ ብላ እንደሆነ እንዳይከሰው ፈልጋ ነው። አንዳንዶቻችሁ ድራማ ነው ምናምን እያላችሁ ነው። ድራማ እንግዲህ ሊሆንም ላይሆንም ይችላል። ተመካከረው ድራማ እየሰሩ ሊሆን ይችላል። ነገር ግን አሁን ዛሬ የሀይሚን ተንብሌል ሳየው ሌላ ሰው ነው የሰራው። ምናልባት ቻናሏን ወስዳለች ይመስለኛል። ብቻ እኔ ውሸት ነው ብሎ ለማመን ትንሽ ይከብደኛል። ምክንያቱም በዚህ ልክ ይህን ያክል ጊዜ እንደገና ክብራቸውን እየተነካኩ እየተሰዳደቡ ምናምን የሚሄዱበት መንገድ እኔ ድራማ ነው ብሎ ለማመን ትንሽ ይከብዳል። ዞሮ ግን እውነታው እየቆየ ይወጣል። ግን አሁን ላይ ከጭቅጭቁ ጦረ ፕሊስ፣ ኧረ በእናታችሁ ውይ ጭቅጭቅ ሰለችን በእውነት። በዛም ስንሄድ ጭቅጭቅ ዩቲዩብ መንደሮች ምን ሆናችሁ ነው? እንደዚህ አንዳንዴ ተስፋ የሚሰጥ ነገር ስሩልን። ምንድነው እንደዚህ እንትናንትና እንደበደበችው እንትናንትናን ፈነከተው እንትናንትና ተጣሉ እንትናንትናን ኧረ በለው ምን ይሄ ነው ጋይስ? ተጋደሉ፣ ተደባደቡ፣ ተሰዳደቡ በቃ እንዳለ አጸያፊ ቃል ነው በየቦታው ሲሄድ የምሰማው። እና እስኪ አንዳንዴ እስኪ ጥሩ ሮማንቲክ ነገር ሴንሲቲቭ ነገር አምጡ እናንተ። ለወደፊት ለኛ ተስፋችን እኮ ተሟጠጠ ወይ ጉድ። ለማንኛውም ብሩኬና ሀይሚ አሁን ላይ ይታረቃሉ ብዬ አስባለሁ። ምክንያቱም ሀይሚ እየተረጋጋች ነው። በዛ ላይ ደግሞ ሶሲና ሀይሚ መነጋገር ጀምረዋል፣ አንድ ላይ መሆን ጀምረዋል። ችግሮችን ለመፍታት እየጣሩ ነው። ሰው ሁለቱ ሴቶች ሊፈቱት ይችላሉ። ዳኒ ያው ፉን ቢልም ምንም ሊያደርግ አይችልም። እንግዲህ ያው ምናልባት ብሩኬን ሊያስደበድበው ይችላል በሌላ ሰው። ከዛ ውጭ ግን እሱ አቅም እንደሌለው በደንብ ያውቃል። የለውም ሲጀመር ስለሌለውም ነው እንግዲህ እንደዚህ ጥርሱን ወላልቆ የሄደው ማለት ነው። ትልቅ ውርደት እኮ ነው እናንተ። እንደው ካላቅም መንጠራራት ችግሩ እኮ ይሄ ነው። ለማንኛውም ዳኒ አቅምህን አይተህ ብታድር ይሻልህ ነበር አሁን ሀይሚን ከምታጉላላት። ዞሮ እንግዲህ ያው ይታረቃሉ። ምንም ሌላ ችግር አይፈጠርም ከዚህም በላይ። ምክንያቱም አሁን ላይ ወደ መቀራረቡ እየሄዱ ነው። ዳኒን ቀምሷል። ከዚህ በኋላ ብሩኬን አይደፋፈረውም። እንዴ አግቢው አላለክም እንዴ ብሩኬ አግቢው? ኧረ በስመ አብ ተው እንጂ ብሩኬ እንደው ደህና ሰው እንኳን አትመኝላትም? ታው ይሄ ሆዱ ሙሉ ክፋት ነው። በነገራችን ላይ ዳኒ እኔ እንጃ አጭር ሰው ክፋት ነው ክፋት እርሙ ነው ምናምን ሲባል ስለምሰማ ክፋት የሆነ ተንኮለኛ ነው የሚመስለኝ ዳኒ። ዞሮ ሀይሚዬ የሚፈልጋት ሰው አታጣም። እንደው ፈጣሪ ካንተ አይለያት። ግን ደግሞ ከተለያያችሁ ስንት ሰው አሰፍስፎ መሰለ የሚጠብቃት። አይ እናቴ መንገድ ላይ ነው ቀልቦ የሚወስዱብህ። ነግሬ ያለው ብትጠብቃት የተሻለ ነው። ዞሮ ይታረቃሉ የሚል ተስፋ አለኝ። አሁን ላይ ወደ መቀራረቡ እየሄዱ ነው። ሌላው ግን ማለት ነው ፍቅርዬ ምን ነው ፏዲ ያመጣትን ሴት ካልከሰከስኳታልሽ እኔ ውድ ደግሞ ሙድ ነው ያዘችባት እኮ።
እና እንዴት ነው ፏር ላይ አሁንም ፎን ቃለብሽ እንዴ? ፍቅርዬ ነው ፍራንክ ነገር ነው። እኔ ምንም አልገባኝም። ምን ፍቅር ቪዲዮ የዛሬው ቪዲዮ ማለት ነው። ግን ፍቅርዬ አንዳንድ ነገርሽ ፈታ አድርጎኛል። ግን ደግሞ ስላየሽ በጣም ደስ ብሎኛል። ምክንያቱም ፍቅር ስለጠፋች ቀረ ብሎ ነበርና ዛሬ ፍልቅልቅ እያለች መታለች። ብቻ ዩቲዩብ ደስ የሚልም የሚያናድድም ነገር አለው ዛሬ